ሰላም ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት የዶሮ መኖ በቀላሉ እንዴት ቤት ውስጥ ማዘጋጀት እንደምንችል ሙሉ ፎርሙላውን ይዤላችሁ ቀርቤያለሁ። እንደሚታወቀው በአሁኑ ሰዓት ዶሮ አርቢውን ፈተና የሆነበትና ኪሳራ ውስጥ እየከተተ የሚገኘው የመኖ ዋጋ መጨመር ነው። ነገር ግን ምንም ሳንደክም በቀላሉ ግብዓቶችን በማቅረብ ቤት ውስጥ አዘጋጅተን እንዴት ዋጋውን መቀነስና ጥራቱን መጨመር እንደምንችል አሳያችኋለሁ። በመጀመሪያ ቻናሉን ላይክ እና ሰብስክራይብ በማድረግ እንጀምር። የዶሮ መኖ ለማዘጋጀት በዋናነት 8 ግብዓቶችን እንጠቀማለን። እነዚህ 8 ግብዓቶች በዶሮ መኖ ውስጥ አስፈላጊ ዋና ወይም ደግሞ አይቀር የሚባሉ ክፍሎች ናቸው። ከነዚህ ውስጥ አንዱ በቆሎ ነው። በቆሎ በዶሮ መኖ ውስጥ 50% እና ከዛ በላይ የሚሆነውን የሚሸፍንልን በቆሎ ነው። በቆሎ በዋናነት የኤነርጂ ምንጭ ሲሆን በተጨማሪም የእንቁላሉ አስኳል ቢጫ እንዲሆን ያደርግልናል። የምንጠቀመው ለቄብ ዶሮ 50 ኪሎ ግራም ሲሆን ለእንቁላል ጣይ ደግሞ 55 ኪሎ ግራም እንጨምርበታለን። ሁለተኛው ግብዓታችን አኩሪ አተር ነው። አኩሪ አተር ከፍተኛ የሆነ ፕሮቲን በውስጡ የያዘ ሲሆን ለቄብ ዶሮ ከ12 እስከ 14 ኪሎ ግራም እንጨምራለን። ለእንቁላል ጣይ ደግሞ ከ14 እስከ 18 ኪሎ ግራም እንጨምራለን። ይህ ማለት እንግዲህ 70 እና ከዛ በላይ የሚሆነውን የሚሸፍንልን አኩሪ አተርና በቆሎ ነው ማለት ነው። ሶስተኛው ግብዓታችን ፉርሽካ ነው። ፉርሽካ ማለት እንግዲህ ቫይታሚን ቢ እና ፎስፎረስን የያዘ ሲሆን ከዛ በተጨማሪ አነስተኛ የሆነ ፕሮቲን እና ኤነርጂ በውስጡ ይይዛል። ነገር ግን በዶሮ እርባታ ውስጥ ወሳኝ የሚባለው የቦታ ሁኔታ ነው። ማለት ብዙውን ጊዜ ዶሮቹ ወይም ደግሞ የዶሮቹ ቦታ እየረጠበና ሽታ እያመጣ የሚያስቸግረን በኩሳቸው አማካኝነት ነው። ለዚህ ደግሞ ፉርሽካ ኩሳቸው ደረቅ እንዲሆን ያደርግልናል። ለቄብ ዶሮ ከ12 እስከ 13 ኪሎ ግራም እንጨምራለን። ለእንቁላል ጣይ ግን ከ8 ኪሎ ግራም ባይበልጥ ይመከራል። አራተኛው ግብዓታችን ኮንሴንትሬት ነው። ይህ ሳብስታንስ 99% የሚሆነው ኖራ ድንጋይ ሲሆን ከዛ በተጨማሪ ሜቲዮኒ፣ አሚኖ አሲድ እንዲሁም ደግሞ ቫይታሚን ኤ እስከ ዜድ ድረስ እና ሌሎችንም ሳብስታንስ በውስጡ ይዟል። ይህ ሳብስታንስ በዶሮ መኖ ውስጥ ወሳኝ የሚባል ሳብስታንስ ሲሆን ይህ ከሌለ ተፈላጊውን ፕሮዳክት ዶሮዎቹ ሊሰጡን አይችሉም ማለት ነው። ኮንሴንትሬት ማለት እንግዲህ እስካሁን ባለው ጊዜ ውስጥ በሀገራችን ውስጥ አልተመረተም። ለዛ ነው ከሌላው ሳብስታንስ የተለየ ውድ እንዲሆን ያደረገው። አምስተኛው ግብዓታችን የኑግ ፋጉሎ ወይም ደግሞ የሱፍ ፋጉሎ ነው። ይህ ሳብስታንስ ዶሮዎቹ ተፈላጊውን ሙቀት እንዲያገኙ ያደርጋል። በውስጡም ፕሮቲን የያዘ ሲሆን ለማደለብ እንጠቀምበታለን። ለቄብ ዶሮ ከ3 ኪሎ ግራም ባይበልጥ ይመከራል። ለእንቁላል ጣይ ግን ከ4 እስከ 5 ኪሎ ግራም እንጨምርበታለን። ስድስተኛው ግብዓታችን ስጋና አጥንት ሲሆን ስጋና አጥንት እንግዲህ ከ55 በላይ ፕሮቲን በውስጡ ይዟል። በተጨማሪም ካልሲየም ፕላስ ፎስፎረስ አለው። ሆኖም ለቄብ ዶሮ ከ4 እስከ 5 ኪሎ ግራም እንጨምራለን። ለእንቁላል ጣይ ግን ሲበዛ መነካከስም ስለሚያመጣባቸው ከ3 እስከ 4 ኪሎ ግራም እንጨምራለን። ከዛ በላይ ባንጨምር ይመከራል። ሰባተኛው ግብዓታችን ኖራ ድንጋይ ሲሆን በውስጡ ፒውር ካልሲየም አለው። በተጨማሪም የእንቁላል ቅርፊት የሚዘጋጀው ከኖራ ድንጋይ ነው። እንደሚታወቀው አንድ ዶሮ አንድ እንቁላል ለማዘጋጀት 26 ሰዓት ይወስድባታል። ከዚህ ከ26 ሰዓት ውስጥ 21 ሰዓት የምትወስደው የእንቁላል ቅርፊት በማዘጋጀት ነው። ቀሪውን 4 ሰዓት የእንቁላል አስኳል በማዘጋጀት ትጨርሳለች። ስምንተኛውና የመጨረሻው ግብዓታችን ጨው ነው። ጨው ለቄብ ዶሮ 200 ግራም እንጨምራለን። ለእንቁላል ጣይ ደግሞ 300 ግራም እንጨምራለን። እስካሁን የዘረዘርኳቸው በሙሉ በምስሉ ላይ እንደምታያቸው እነዚህ ናቸው። እንግዲህ ይህን ፎርሙላ በመጠቀም ቤታችን ውስጥ በማዘጋጀት የመኖ ዋጋ መቀነስ እንችላለን። የዛሬው ቪዲዮአችን ይህን ይመስል ነበረ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛ። አመሰግናለሁ።